ታምረን ስለምናቀው ሻቢያን ደግሞ ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻው ሙከራ የሚሆነው ብዬ ነው እኔ ማስበው ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩ እነዚህ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል ሲል የአሜሪካ መከላከያ ሰራዊት ገለጸ። ኢራን በተባበሩት አረብ ኤምሬትስ በዱባይ በሚገኙ የአሜሪካ ቆንስላ ጽሕፈት ቤት ላይ የድሮን ጥቃት አደርሳለች። ሰላም የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ሰዓት ጠብቀን ወደ እናንተ ትኩስና አዲስ መረጃ ለማቅረብ ወደ እናንተ መጥተናል። እነዚህ አዳዲስ መረጃና ደህንነታቸው የተጠበቀ መረጃ እንዲደርሱ ይህን ዩቲዩብ ቻናል አሁኑ ሰብስክራይብ ያድርጉ። በመጀመሪያም አሳምረን ስለምናቀው የሻቢያን ደግሞ ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ ነው እኔ ማስበው ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በወቅታዊ ጉዳዮች ላይ ዙሪያ ከኢዜአ ጋር ባደረጉት በትግርኛ ቋንቋ ቃለ ምልልስ ይህን ነገር አሳውቀዋል። በሰሜኑ አካባቢ ተከስቶ የነበረው ግጭት፣ ስለ ጦርነቱ መንስኤ፣ አሁን በክልሉ አለ የሚባል ውጥረት እንዲሁም ከሻቢያ ጋር የተያዙ ነጥቦች የውይይቱ አጀንዳ ነበሩ። ጠቅላይ ሚኒስትር ዶክተር አብይ የሻቢያ ስርዓት በሀገራችን ግዛት ገብቶ የተለያዩ ሴራዎችን፣ በደሎችን እየፈጸመ እንደሆነ በተለያዩ መንገዶች እየገለጸ ይገኛል። በዚህ ጉዳይ ላይ ያሉት አቋም ምን ይመስል የሚለውን ጥያቄም አንስተው ተወያይተው ነበር። የመጀመሪያው ምን መለሱ? የሰሜን ዕዝ እንደተጠቃ የቀረው ኃይል ወደ ኤርትራ ካቀና በኋላ የኤርትራ ህዝብ የሻቢያ ሰራዊትን ያደረገው ድጋፍ የሚያሞግስ ነው። የተደረገው ድጋፍ በምን ምክንያት ነው የሚለውን ወደ ጎን ትተን ለአውልታዊ አስተዋጽኦ በወቅቱ አመስግነናል። ይህ በግልጽ የታወቀ ነው፣ በአደባባይም ያደረግነው ነው። ድጋፉንም አመስግነን የፈጸሟቸውንም እኩይ ተግባራት ደግሞ እናወግዛለን። ችግሩን እንደ ችግር ማንሳት ስላለበት አውግዘናል። ይህ እኩይ ተግባር የመልካሙ ተግባር ደግሞ መልካም ማለታችን ቅር አይለንም። የኤርትራ ሰራዊት የሰሜን ዕዝ ስለተጠቃ አጋጣሚውን ተጠቅሞ ወደ ትግራይ መግባቱ ይታወቃል። መንግስት በዚያን ወቅት የውጭ ኃይልን ለመከላከል የሚያስችል ሁኔታ ላይ አልነበረም። ኃይላችን ውስን ነበር። ከህወሓት ጋር ውጊያ ላይ የነበርነው የውጭ ኃይልን መከላከል አንችልም ነበር። ስለሆነም የኤርትራ ጦር ትግራይ ውስጥ ገብቶ ከባድ ወንጀል ፈጸመ። ንጹሃንን ገደለ፣ ተቋማትን ዘረፈ፣ የሲቪልና የማህበራዊ ተቋማትን አወደመ። በተለይም በአክሱም ከተማ በሁለት ቀናት ውስጥ በመቶ የሚቆጠሩ ወጣቶችን ጨፈጨፈ። ያን ጊዜ ነው የተለያዩ የፌዴራል መንግስት ባለስልጣናት ወደ አስመራ ልከን የነበረው። በአክሱም ብቻ ሳይሆን አድዋ፣ ኢዲግራት፣ ሽሬን ጨምሮ ቤታችን አፈረሰ፣ ኢንዱስትሪዎችንም አወደመ፣ ማሽነሪዎችንም ዘርፏል። ከዚህም ወደ መቀሌ እንዳይገባ ብለን ታክቲካዊ በሆነ መንገድ ዘግተነው ነበር። ምክንያቱም በገባበት ከተማ ሁሉ ጥፋቶችን ይፈጽም ስለነበር ነው። አሁን አለው ለማለት ብቅ ጥልቅ እያለ ነው። ለሻቢያ ያለኝ መልእክት ከኤርትራ ሰራዊት ጋር ያለውን ትብብር አቁሞ ከኢትዮጵያ ጋር ሰላማዊ ወደሆነ ድርድር እንዲመጣ ነው። ሁለተኛውም ጥያቄ ሻቢያ ያለው የፖለቲካዊና ኢኮኖሚ አቋም ምን ይመስላል ተብለው ነበር ዶክተር አብይ የተጠየቁት። ዶክተር አብይም የሚገርመው የሻቢያ ስርዓት በባሰ መንገድ በልማት አያምንም፣ በስልጣን ሽግግር አያምንም፣ የልጅ ልጆቹን ሳይቀር አያምናቸውም። እንደሚታወቀው የኤርትራ ህዝብ የስራ ፍቅር ያለውና ስራ ፈጣሪ ነው። ነገር ግን የሚሆነውን መንግስት ማግኘት አልቻለም። ሁላችንም እንደምናውቀው ሻቢያ ስልጣን ሲይዝ ከ300 በላይ ፋብሪካዎችና በኤርትራ የነበሩ ዛሬ ሁሉ የሚባሉ ደረጃ የሉም። ያኔ አስመራ ዩኒቨርሲቲ የምትባል አንድ ዩኒቨርሲቲ ነበረች፣ እሷም ተዘግታለች። ኤርትራ እንደ ሀገር አንድ ዩኒቨርሲቲ የላትም። ኤርትራ የሀገሩን ትቶ ወደ ስደት አምርተዋል፣ የሚታወቅ ነው። ኡጋንዳ፣ ሱዳን፣ ደቡብ ሱዳን፣ ኬንያ፣ ኢትዮጵያ በሁሉም ሀገራት ተሰደዋል። ኤርትራ ባዶ የሆነች ነበረች። እነዚህን ከሀገራቸው የተሰደዱ በስደት ላይ ሰርተው እንዲኖሩ ከእነርሱ ጋር ሰላዮችን ጭምር እየላከ ማን ነው ጤነኛ ማን ነው በሽተኛ የሚለውን ለማወቅ አስቸጋሪ ስለሆነ ሰላማዊ የሆኑ ችግር ላይ እያወደቁ ነው። እዚህ የኢትዮጵያ ውስጥ ኤርትራውያን እንደ ሀገራቸው ይስሩ የሚል አቋም ነበረን። ችግር እየፈጠረ ያለው ከጤነኛው ጋር ተቀላቅሎ የሚመጣው በሽተኛው አስተሳሰብ ነው ያላቸው ሰዎች ስላሉ ነው። ማን ነው ጤነኛ ማን ነው በሽተኛ ለማለት ያስቸግራል።
በሀገራቸው እንዳይኖሩ ሰላም እያሳጣቸው ነው። ስደት ላይ የሆኑ ሰላም እያሳጣቸው ይገኛል። ይህ የክፋት ሁሉ መሰረት ነው። ሰው በሀገሩም በውጭም መኖር ካልቻለ በጣም አስቸጋሪ ነገር ነው። ይህ ይቅር ሊባል የማይገባ በደል ነው የሚመስለኝ። ይቅርታ የማይገባው ሰብአዊ በደል ነው። እኛ ከልማዳችን ቀረብ ብለን ለመስራት ሞክረን ነበር። ከልምዳችን የተማርነው ምንድን ነው ካልከኝ፣ ከዚህ ኃይል ምንም ጥሩ ነገር ማግኘት የማይታሰብ ነው። ስለሆነም አቅም ካገኘ ሀገርን ከመበጥበጥ ወደ ኋላ አይልም። ይህን እንጂ አሳምረን ስለምናውቀው ደግሞ ህዝባችንን እንዲበድል እድል አንሰጥም። ምናልባት ከሞከረ ደግሞ የመጨረሻው ሙከራ ነው የሚሆነው ብዬ አስባለሁ ብለዋል። ወደ ሁለተኛም ዘገባችን ስናልፍ ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩት እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋል። የአሜሪካ መከላከያ ሚኒስቴር አሜሪካ በየትኛው ምድር ያሉ ዜጎቿን የሚገድሉ የሚያስፈራሩ ካሉ እነዛን አካላት በሞት እንደሚቀጣቸው አስጠነቀቀች። የአሜሪካ ላይ ጥቃት የሚሰነዝሩ የሚያስቡ የሚያስፈራሩ አካላት የትም ቢሆኑ ተለይተው እንደሚገደሉ ገለጸች። የኢራን መንግስት እብድ አገዛዝ በማለትም ገልጻ የኒውክሌር እንዳይኖራቸው ጥብቅ ቁጥጥር እንደሚያደርግም አሳወቀች። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ምን አሉ? አሜሪካንን ከገደላችሁ፣ የአሜሪካንን ካስፈራራችሁ በየትኛው ምድር ክፍል ሆኖ ያለምንም ይቅርታና ያለምንም ማቅማማት አድነን እንይዛቸዋለን፣ እንገድላቸዋለን። ፕሬዚዳንት ትራምፕ ወጥ አቋም አላቸው። እንደ ኢራን ያሉ በሃይማኖታዊ ቅዠት የታሰሩ እብድ አገዛዞች የኒውክሌር ጦር መሳሪያ ሊኖራቸው አይገባም። ይህ ግልጽ የሆነ አምክንዮ ነው። ብዙዎች ይህንን ተናግረዋል። ነገር ግን በተግባር ለመፈጸም ድፍረት ይጠይቃል። የኛ ፕሬዚዳንት ደግሞ ያ ድፍረት አላቸው። ሞት ለአሜሪካና ሞት ለእስራኤል እያሉ ሲጮሁ የነበሩት እነዛ አገዛዞች አሁን ከአሜሪካና ከእስራኤል ሞት ተበርክቶላቸዋልም ብለዋል። በሶስተኛም ኢራን በተባበሩት አረብ ኤምሬትስ በዱባይ በሚገኘው የአሜሪካ ቆንስላ ጽሕፈት ቤት ላይ የድሮን ጥቃት አድርሳለች። ጥቃቱንም ተከትሎ የተነሳው እሳት በቁጥጥር ስር መዋሉን የአካባቢው ባለስልጣናት አስታውቀዋል። ሰው ላይ የደረሰ ጉዳት እንደሌለም ገልጸዋል። በሌላ በኩል ደግሞ የተባበሩት አረብ ኤምሬት እንደተፈጸመባት ያለውን የኢራን የሚሳኤልና የድሮን ጥቃት ለማስቆም ወታደራዊ እርምጃ ለመውሰድ እያሰበችም መሆኑን ጉዳዩን የሚያውቁ ሁለት ምንጮች ለኤክስነስ ዜና ወኪል ገልጸዋል። ላለፉት ጥቂት ቀናት ብቻ በዱባይና አቡዳቢ ላይ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃት የመሞከራቸውን የኤምሬትስ መከላከያ ሚኒስቴር አስታውቋል። ጥቃቶቹ በዱባይ ዓለም አቀፍ አውሮፕላን ማረፊያ፣ በጄቢል አል ወደብ እና በታዋቂው ሆቴል እንደ ፌርሞንት ደ ፓልም እና ቡርጂ አል አረብ ላይ ጉዳት እና እሳትን አስከትለዋል። እስካሁን ባለው መረጃ 3 ሰዎች ሲገደሉ ከ60 በላይ የሚሆኑ ደግሞ ቆስለዋል። የኤምሬትስ የውጭ ጉዳይ ሚኒስቴር ጥቃቱን ግልጽ የሆነ የሉዓላዊነት ጥሰት በማለት የኮነነ ሲሆን ራሷን የመከላከልና የአጸፋ እርምጃ የመውሰድ ሙሉ እና ህጋዊ መብት እንዳላትም ገልጸዋል። ኤክሲዮስ እንደዘገበው ከሆነ ኤምሬት እስካሁን ድረስ የጥቃት የመከላከል ስራ ላይ ብቻ ብትቆይም አሁን ግን የኢራንን ወታደራዊ ኃይል ለመጠቀም እያጤነችም ነው ሲሉ ገልጸዋል። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበረ። እንደዚህ አይነት መረጃ ሊደርሶ ይህን የዩቲዩብ ቻናል ሰብስክራይብ ያድርጉ። የነገ ሰው ይበለን። ቸር ሰንብቱ።